በዚህ ያላችሁ 200 ምናምን ሰው ያለው 205 ሰው ደርሳችኋል። ቢያንስ 1000 ያስገቡት። ዌልካም በሉልኝ። እንዴት ነው የምትወዳት እንድትገልጹ ፈልጋለሁ። ቲክታክም እንደ ፕላትፎርሙ ይሄንን ይፈልገዋል። ሰዎች የበለጠ ኮመንት ሲያደርጉ ተደራሽነቱን ስለሚያሰፋ ኮፒ ሊንክ ዱዊት ሼር እያደረጋችሁ ደግሞ እንወድሻለን በሏት፣ ፍቅራችሁን ግለጡላት። የአበባ ስጦታ ለእኔ የምትሰጡ ሰዎች ለሎዚ ስጡልኝ። ዌልካም በሏት፣ እንወድሻለን በሏት፣ እንወድሻለን በሏት። ጊፍቶቻችሁን አውጧቸው ለዚህ ቀን። በዚህ አጋጣሚ ማመሰግናቸው እውነቴን ነው። እውነት ለመናገር በጣም ብዙ ፍቅር እንዳላቸው አውቃለሁ። ያንንም ደግሞ ባለፈውም የናሽናል ቲም ጨዋታ የሴቶች ብሔራዊ ቡድን ጨዋታ በነበረን ጊዜ ድጋሚ ወደ ኢትዮጵያ የሄድኩ ጊዜ አይቻለሁ። ብዙ ፍቅር ብዙ ክብር የኢትዮጵያ ሕዝብ እንዳለው እና በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። በዚሁ ለመናገር ፈልጌ ነው። እጅግ በጣም እናመሰግናለን። እኛም ሎዝዬ ስለተገኘሽ፣ ሰዓትሽን ሰውተሽ ከብዙ ድካምሽ ላይ ይህንን ጊዜ ወስደሽ ስለተገኘሽ እጅግ በጣም እናመሰግናለን። ላስተካክል እየሞከርኩ ነው። እኔና አንቺ ጎን ለጎን ብንሆን ጥሩ ነው የሚል ኮመንት ስላየው ኦኬ። እንደዚህም ብንቀጥል በዋናነት እንደውም ጎላ ብላ መታየቷ ደስ ብሎኛል። እኔ በጣም ደስ ብሎኛል። ለምን ከእሷ ጋር ነው በደንብ ጊዜ መውሰድ የሚገባን። ላሰፋው እና ጎን ለጎን ላረገው ደግሞ ሞክራለሁ። ምናልባት እንትኑ ሊመጣልኝ አልቻለም። እየሞከርኩኝ ነው ያለሁት። ማክሲመም ነምበር 2 ላርግና እንቀጥላለን። እኔም በጣም ወዳችኋለሁ። በጣም ሁሉንም በጣም አመሰግናለሁ። ስለዚህ እንደዚህ እንቀጥል። ሎዝዬ ሰዓታችንን በደንብ መጠቀም ስላለብን አይ ቲንክ በደንብ እየጨመረ ነው የሰው ቁጥር 330። በደንብ አድርጋችሁ ሂዱ። እኔም እስከዛ ላሰፋ ሞክራለሁ። ዲሲ ፓወር እና ዳላስ ትሪኒቲ ግጥሚያ አላቸው። ነጋ። ከዛ እንዴት ጀመረች ሎዚ ቀኗን? ያ ቀን እንዴት ነበረ? እሱን አስታውሺንና ወደ ቀጣይ መጠይቆች አቀናል። አመሰግናለሁ። በጣም ነው አመሰግነው። እንዳልከውም ያው የፕሮግራማችን ርዕስ ስምህ ይባረክ ነው። እኔም ስምህ ይባረክ ብዬ መጀመር ፈልጋለሁ። ማለት የዛን ቀን በእርግጥ ጌታ ሆይ ስምህ ይባረክ አንተ ትልቅ ነህ ነው ብዬ ያልኩት። ግን ያው ወዲያው ነው ያን ፓርት አይታይም። ግን ሙሉ ጌሙ ሲታይ ግን እንደዛ ነው ያልኩት። ስለዚህ ጌታ ሆይ ስምህ ይባረክ አንተ ትልቅ ነህ ነበር ያልኩት። ምክንያቱ ደግሞ ያው አንተ እንደጠየቀኝ ከቀኔ ስጀምር የዛን ቀን እንግዲህ ማታ በእኛ ማታ ነበረ ጨዋታው የነበረው። ከዛ እንደ ሁልጊዜም ጠዋቴንም ጀመርኩኝ። ከዛ ያ ሁሌም ቢሆን ጠዋት ላይ ጸሎት አደርጋለሁ። ከዛ ዲቮሽን ታይም አለኝ የእግዚአብሔርን ቃል ማነብበት እና እሱን አድርጌ ከዛ በኋላ ያው ሌሎች ቀጣይ ያሉትን ነገሮች አደርጋለሁ። ምግቤን በአግባቡ መመገብ አለብኝ። ራሴን መጠበቅ አለብኝ። እረፍት ማድረግ አለብኝ። ለጌሙ ራሴን ደግሞ ማዘጋጀት አለብኝ እና በዛ ሂደት ውስጥ ነበርኩኝ። ሁሌም ቢሆን ደግሞ አሰላለፍ ቀድሞ ስለሚነገር የዛን ቀን ተቀያሪ እንደነበርኩ አውቃለሁ።
ነገር ግን በየትኛውም ሰዓት እድል በሚሰጠኝ ሰዓት ሁል ጊዜ የማደርገው ነው እና እናንተ ጋር ድምጽ ይሰማል? ለዚህ ድምጽሽ እንትን ያለ መሰለኝ። እስቲ ቀጥይ። አሁን ጥሩ ነው። ቀጥይ። አሁን አሪፍ እና ያንን አደረግኩ። ከዛ በዛ ራሴን አዘጋጀው፣ አመጋገቤን በስነ ስርዓት በልቼ ሰዓቱ ሲደርስ ወደዛ ሄጃለሁ። ግን የዛን ቀን ያነበብኩት ክፍል የመጽሐፍ ቅዱስ ላይ ኢሳይያስ 43 ነበረ ያነበብኩት ክፍል ማለት ነው። እና ያው ሁልጊዜም ቢሆን እውነት ለመናገር ጨዋታ ያለኝ ቀን ብቻ ሳይሆን በዕለት ተዕለት ህይወቴ ውስጥ ብደክምም ብበረታም እጸልያለሁኝ፣ ጊዜ ለመውሰድ ሞክራለሁኝ እና በተቻለኝ መጠን እንደዚህ ሁል ጊዜም ባይሆንም ግን ደግሞ በምችለው አቅም እንደዚህ እግዚአብሔርን ቃል ለማንበብና ጊዜ ለመውሰድ ሞክራለሁ እና የዛን ቀን ይህንን ክፍል ነው ያነበብኩት። ኢሳይያስ ምዕራፍ 43 እንደዚህ ይላል። ላንብበው አይደለ? መነሻ የሆነኝ ቃል ሆናልና አሁን ግን ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የእኔ ነህ። በውሃ ውስጥ በምታልፍበት ጊዜ ከአንተ ጋር እሆናለሁ፣ ስትሻገረው አያሰጥምህም፣ በእሳት ውስጥ ስትሄድ አያቃጥልህም፣ ነበልባሉም አይፈጅህም። እኔ እግዚአብሔር አምላክህ የእስራኤል ቅዱስ መድኃኒትህ ነኝና ግብፅን ለአንተ ቤዛ እንድትሆን ኢትዮጵያና ሳባን በአንተ ፈንታ እሰጣለሁ። ቁጥር 4 ለዓይኔ ብርቅና ክቡርም ስለሆነ እኔም ስለምወድህ ሰዎችን በአንተ ምትክ ሕዝቦችንም በሕይወት ፈንታ እሰጣለሁ። ከአንተ ጋር ነኝና አትፍራ። ልጆችን ከምስራቅ አመጣለሁ፣ ከምዕራብም እሰበስባለሁ። ሰሜንን አምጣ፣ ደቡብንም ልቀቅላለሁ። ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራውን ሁሉ ለክብሬ የፈጠርሁትን ያበጀሁትንና የሰራሁትን አምጡ። ዓይን እያላቸው የታወሩትን፣ ጆሮ እያላቸው የደነቆሩትን አውጣ። ሕዝብ ሁሉ በአንድነት ይሰብሰብ፣ ሰውም ይከማች። ከእነርሱ አስቀድሞ ይህን የነገረንን የቀድሞውን ነገር ያወጀልን ማን ነው? ሌሎችን ሰምተው እውነት ነው እንዲሉ ትክክልነታቸውን እንዲረጋገጥ ምስክሮቻቸውን ያቅርቡ ይልና ቁጥር 10 ታውቁና ታምኑብኝ ዘንድ እርሱ እኔ እንደሆኑ ትረዱ ዘንድ እናንተ ምስክሮቼ የመረጥሁን ባሪያዎቼ ናችሁ ይላል እግዚአብሔር ይልና በተለይ ወደ ታች መጥቶ ቁጥር 17 18 ላይ ይመስለኛል ያ 11 ላይ እኔ እግዚአብሔር ነኝ ከእኔም ሌላ የሚያድን የለም ብሎ ይናገራል። ብቻ ይህንን ክፍል ሳነብ የዛን ቀን ምንድነው የተረዳሁት? ይሄን ክፍል እግዚአብሔር ለእስራኤላውያን ያለውን ፍቅር እየገለጸ እያወራ የነበረበት ክፍል ነውና የዛን ቀን ይህን ክፍል ሳነብ እኔ የራሴን ስም እዛ ውስጥ እያደረኩ አነበው ነበረ ክፍሉን እና አሁን ግን ያዕቆብ ሆይ የፈጠረ ሲል ሎዛ ሆይ እያልኩኝ አስገባ ነበረ። እንደገና ደግሞ እስራኤል ሆይ ሲል እንደዛው እና ተቤዥቻለሁና አትፍራ ሲል ተቤዥቻለሁና አትፍሪ።
በስሜ ጠርቼሻለሁና እያልኩ ብቻ እኔ ይሄንን እግዚአብሔር የተናገረውን ቃል ለኔ አድርጌ በእምነት ተቀብዬ ያንን ስል ነበር እና በጣም የሚገርም ጊዜ ነበረኝ ከጌታ ጋር ጸለይኩኝ። እግዚአብሔር ስለሰጠኝ ህይወት ስለባረከኝ በህይወቴ ውስጥ ስላደረገው ነገር ስለመዳኔ በጣም ብዙ በቃ በእግዚአብሔር ፊት ደስ ብሎኝ ከዛ ደግሞ መጨረሻ ላይ እግዚአብሔር ደግሞ ጨዋታውን እንዲረዳኝ ጸልዬ ዋልኩኝ ማለት ነው። ከዛ በኋላ የጌሙ ሰዓት ደረሰ። ከዛ ቁጥር 18 ላይ እንደዚህ ይላልና የቀድሞውን ነገር አታስቡ ያለፈውን እርሱ ብሎ እነሆ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል አታስተውሉትምን? በምድረ በዳም መንገድ አዘጋጃለሁ በበረሃም ምንጭ አፈልቃለሁ ይላልና ብቻ ይሄንን ቃል ለራሴ ወሰድኩኝና ስለምጫወተው ጌም ስለምናምን አስቤ ሳይሆን ግን እግዚአብሔር በምን አይነት መውደድ ነው እኔን የወደደኝ፣ በምን አይነት መውደድ ነው እግዚአብሔር እኔን የሰራው። እስራኤልን ብቻ ሳይሆን ዛሬ አሕዛብ የተባልነውን እኛን ገና ጥንት በአብርሃም ቃል ገብቶ ሲወደን ዛሬ ደግሞ ያንን ህይወት ተካፋይ ሆነን ስንኖር ብዬ አስቤ በጣም በቃ የሚገርም መነካት ውስጥ ነበርኩኝና በተለይ ቁጥር 4 ለዓይኔ ብርቅና ክቡርም ስለሆነ እኔም ስለምወድ ይላል እና እግዚአብሔር ነው ይሄንን ቃል የሚናገረው። እግዚአብሔር እኛን ለዓይኔ ብርቅና ክቡር ስለሆነ ሲለን እና እኔም ስለምወድ ሲለን ማለት እግዚአብሔር እኮ ትልቅ አምላክ ነው እና የሰማይም የምድርም ፈጣሪ ነው። መላእክቶች የሚሰግዱለት 24ቱም ሽማግሌዎች የሚሰግዱለት መላእክቶች ሊያዩ በማይችል መልኩ ለእግዚአብሔር እየሰገዱ የሚኖሩለት አምላክ ሆኖ ሳለ እኔን ለዓይኔ ብርቄ ነሽ ክብሬ ነሽ እንደገና ደግሞ ስለምወድሽ ሲል በቃ ምን አይነት መወደድ ነው እኔ እግዚአብሔር የሰጠኝ እያልኩ በቃ በጣም በጌታ ፍቅር ውስጤ ተነክቶ ዋልኩኝ። ከዛ ሰዓት ደረሰ፣ ጨዋታውን ቀጠልን። ከዛ የዛን ቀን ቤንች ወንበር ላይ ቁጭ ብዬ ከጌታ ጋር አወራ ነበር። ማለት የተለመደ ነው። ጌታ ሆይ እድል ምሰጠኝ ከሆነ ምናምን እያልኩ ማድረግ የምችለውን ነገር አቅም እንድትሰጠኝ በእኔ የሆነ ነገር እግዚአብሔር እንድታደርግ ብዬ እያልኩኝ ነበርና ከዛ በኋላ ወደ ቤንቾች 30 ደቂቃ ሲሆን ምናምን ዩዥዋሊ ለማሟሟቅ እንነሳለን እና ለምን ሰውነታችን አክቲቬት እንዲሆን ወዲያው ተቀያሪ እንኳን በዛ ቦታ ላይ ቢያስፈልግ ሰውነት ሬዲ እንዲሆን ስለምትገባ ብቻ ሳይሆን ባትገባም ቤንች ላይ ያለ ሁሉም ተጫዋች ያሟሙቃል እንደየሰዓቱ ሁኔታ ማለት ነው። እና እንደዛ ተነስተን ነበር። ከዛ አንድ ጎል ገባብን። ወደ 20 ምናምን ደቂቃ ላይ 1-0 እየተመራን ነበር። ከዛ 30 ምናምንኛ ደቂቃ ላይ ሲደርስ 2-0 ሆነ። ከዛ 2-0 ሆነን እያለ ለዚህ ለማሟሟቅ ስንነሳ እዛ ጋር ቆሜ እያሟሟቅን እያለ ጌታ ሆይ ዛሬ ቡድኑ ትልቅ ነው፣ ዳላስ ትሪኒቲ የሚባለው ቡድን በጣም ጠንካራ ናቸው፣ ጎበዞች ናቸው። ቡድናቸውን 2-0 እየተመራ ነው። እግዚአብሔር ሆይ እኔን ግን እርዳኝ፣ በዚህ ትልቅ ቡድን እንደገና ደግሞ ይህንን ውጤት ቀይረን በእኔ ተጠቅመ እንድናሸንፍ እርዳን ብዬ
የራሴን ስራ ማማወቅ እያደረኩ ግን ከጌታ ጋር አወራ ነበር። እንደዚህ አይነት ልምድ አለኝ። ያው በህይወቴ ውስጥ ከጌታ ጋር ሜዳ ውስጥ ማወራለው፣ መንገድ ላይ ማወራለው፣ የትም ቦታም ስሄድ አወራለው። ፕሌን ውስጥም ይሁን መንገድ ላይ የሚሆን ብቻ የትም ቦታ ቢሆን ከጌታ ጋር አወራለሁ እና የዛን ቀንም ሁሌም የማደርገው ነገር ለዛ ጌም ብቻ አይደለም፣ ሁሌም የማደርገው ነገር እና ያ ሆነ። ከዛ እረፍት ላይ ትገቢያለሽ ተባልኩ። ከዛ በቃ እግዚአብሔር የሆነ ሊያደርግ ያለ ነገር አለ፣ ይረዳኛል፣ ያግዘኛል ብዬ ተቀይሬ ገባው ወዲያው እረፍት ላይ ማለት ነው። ከዚህ በፊት አንድ ጎል አለኝ እኔ የመጀመሪያ ለዲሲ ፓወር ያገባሁት ጎል አለ። ከዚህ በፊት ያው የተወሰኑ ጨዋታዎችን ቤስት ሆኜ ነው የተጫወትኩት፣ የተወሰኑ ጨዋታዎችን ደግሞ ቤንች ሆኜ ነው የተጫወትኩት። ያው በዚህ ክለብ ውስጥ ሙሉ ቤስት ሆኜ አልተጫወትኩም፣ ቤንችም ቤስትም ይሆንኩኝ ነበር የተጫወትኩት እና አንድ ጎል ነው ያለኝ እና የዛን ቀን እንደዛ ብዬ ገባው እና እግዚአብሔር ሆይ አንድ ጎል ብቻ በዚህ ሲዝን አግብቻለሁኝ እና ያንን ደግሞ ማግባት እንድችል ዛሬም እርዳኝ፣ ሌሎች ጎሎችንም እንዳገባ እግዚአብሔር እርዳኝ ብዬ ገባሁኝ ወደ ሜዳ። ይሄን እያልኩ ያለው ግን ለዛ ቀን ብቻ አይደለም፣ ሁሌም የማደርገው ነገር ነው ከጌታ ጋር ሳወራ። ከዛ ወደ 56ኛ ነው 54ኛ ደቂቃ ላይ እንግዲህ እንዳያችሁት ጎሉን ያንን ኳስ ስትሰጠኝ ወዲያው ኳሱን ጥሩ አጨራረስ ነው የነበረው። ከዛ ያንን ጎል አገባሁኝ እና በጣም ነው ማለት በጣም ካገባሁኝ በኋላ እግዚአብሔርን ካመሰገንኩ በኋላ በጣም ነው የገረመኝና በቃ ጌታ ሆይ በዚህ ፍጥነት ማለት ጸሎቴን ሰማ በሚል በጣም ተገርሜ ነው እግዚአብሔርን ያመሰገንኩት። ከዛ ያንን ኳስ ከዛ መጫወት ጀመርን። ወደ 70ኛው ምናምን ደቂቃ ሁለታቻ ሆንን። ከዛ ባለቀ ሰዓት አዲሽናል ታይም 5 ደቂቃ ተጨምሮ 7 ደቂቃ ተጨምሮ ያ ኳስ ሁለተኛ ለኔ ለቲሙ ደግሞ ማሸነፊያ ጎል የሆነው ኳሱን 3 ቁጥራችን ድሪብል እያደረገች ስትመጣ ኳሱን ከተቀበልኩ በኋላ ያንን አይነት ጎል አገባሁኝ። ከዛ በኋላ በቃ በጣም ኢሞሽናል ነበርኩ። በጣም ያው ሴሌብሬሽኔን ሁሉም ሰው አይቶታል። እኔ በዛ ታይም ላይ ብታምኑኝም ባታምኑኝም አስገርሞኝ በዛ ልክ ኢሞሽናል የሆንኩት ከእግዚአብሔር ጋር ያወራሁትን ነገር እግዚአብሔር በዛው ፍጥነት በዛው ሁኔታ ቀይሮት እንደዚህ በመሆኑ ነው። ጓደኞቼን አላየውም፣ ኮቾቹን አላየውም፣ ማንም በዛ ሰዓት ላይ ትዝ ያለኝ ሰው የለም። እውነት ለመናገር በእግዚአብሔር ፊት ማለት ነው። በቃ እግዚአብሔርን እጆቼን አንስቼ አመሰገንኩ። ስሜ ይባረክ፣ አንተ ትልቅ ነህ ብዬ ተናገርኩኝ ማለት ነው። ያ ነው የዛን ቀን የሆነው። ግን ይሄንን ያነበብኩትን ክፍል ወደ ቤት ከመጣሁኝ በኋላ ነው በጣም ሪያላይዝ ያደረኩት። ጠዋት ላይ በጣም በብዙ ተነክቼበት አንብቤያለሁ። ግን ከመጣሁኝ በኋላ ተመልሼ እግዚአብሔር የገባውን የተስፋ ቃል እንዴት እንደሚፈጽም እንዴት እንደሚረዳ እንደሚያግዝ ድጋሚ አይቼ እግዚአብሔርን አመስግኛለሁና አሁንም እግዚአብሔር ስሙ ይባረክ። ሁሌም ቢሆን ይሄንን የማደርገው ነገር ነውና በዚሁ አጋጣሚ ግን ለመናገር የምፈልገው ይሄ የሞኝነት ጸሎቶች የሚባሉ ነገሮች አሉ። በተለምዶ የሞኝነት ጸሎት የሚባሉ ነገሮች አሉና ከጌታ ጋር ሁላችንም እግዚአብሔር ያስለመደን መንገዶች አሉ። ከጌታ ጋር የምናወራበት ሁሉም ሰው አንድ አይነት ነው ብዬ አላምንም። ከጌታ ጋር የምናወራበት እና ግን በህይወቴ በጣም ብዙ ጊዜ ያየሁት እግዚአብሔር እንደዚህ ያሉ የሞኝነት ጸሎቶችን በጣም በሚያስደንቅ መልኩ ፈጽሟል። ሻወር እየወሰድኩ ሊሆን ይችላል፣
መንገድ ላይ እየሄድኩ ሊሆን ይችላል፣ የትም በቃ በተለያየ ትሬኒንግ ሜዳ ላይ ሆኜ ሊሆን ይችላል፣ ጌም ውስጥ ሆኜ ሊሆን ይችላል፣ ቤት ውስጥ ስራ እየሰራው ሊሆን ይችላል። ግን እንደ የሞኝነት ጸሎቶች የምንላቸው በጣም በእግዚአብሔር ዘንድ ቫልዩ እንዳላቸው በህይወቴ እኔ በጣም ብዙ ጊዜ አይቻለሁ። በዚህ ህይወቴ ውስጥ በጣም ብዙ ጊዜ በቃ ምንድነው ማደርገው? ጌታ ሆይ እኔ እንደዚህ ሆኛለሁ፣ እንደዚህ ነው፣ በቃ ህይወቴ ውስጥ ያለውን ነገር ታውቃለህ፣ ይሄ ሆኗል፣ እንደዚህ ተፈጥሯል፣ አሁን እንደዚህ አይነት ነገር ቻሌንጅ እያደረገኝ ነው፣ ይሄ ነገር ከብዶኛል እና ምን ላድርግ? አንተ ምን ትላለህ? ፈቃድ ምንድነው? እንደዚህ ምራኝ። በቃ እንደዚህ አይነት ናቸው እና በዚህ አይነት ንግግር ውስጥ በእውነት ነው የምልህ እግዚአብሔር በጣም ይሰራል። በጣም ይህንን በህይወት አይቻለሁ እና ያም ቀንም የተፈጠረው ያ ነው። እስቲ አንድ ጊዜ ይሄኛውን መጠየቅ ከመቋጨትሽ በፊት ስምህ ይባረክ ብቻ አይደለም ያልሽው፣ ምን ነበር የተናገርሽው? ድገሚ። ብቻ ያልኩት ጌታ ሆይ ስሜ ይባረክ፣ አንተ ትልቅ ነህ ነው ያልኩት። እግዚአብሔር በእርግጥ ትልቅ ነው። እጅግ አስደናቂ ነገር ነው በእውነት። ማንም ሰው በራሱ ሃይማኖት በራሱ ወርልድ ቪው ይሄዳል። አንቺ ደግሞ የህይወትሽ መመሪያና ጥበብን የቀዳሽበት ሞገስ የሆነሽ ነገሮችን ትጋትን የተማርሽበት የበጎ ነገሮች ሁሉ ምንጭና መገኛ የሆነ ታላቅ መጽሐፍ አለ። መጽሐፍ ቅዱሳችን ነው። ይህ መጽሐፍ ቅዱሳችን የነገር ሁሉ መገኛ ነው። ለአንቺ ደግሞ ፐርሰናሊ ከኔ ጋር ስለምናወራም መጽሐፍ ቅዱስ በህይወትሽ ልዩ ነው። እግር ኳስ ተጫዋች የሆነች ሴትና መጽሐፍ ቅዱስ ምን አይነት ቁርኝት ነው ያላቸው? ስለ መጽሐፍ ቅዱስሽ ምን ትያለሽ? እንደው ከዚሁ ጋር አያይዘሽ። በእርግጥ ይሄንን ስናገር እኛ እግር ኳስ ተጫዋች የሆንን ልጆች በሴትም በወንድም ቢሆን ብዙ ጊዜ ካምፕ ነው የምናሳልፈው እና ወይም ደግሞ ለውድድር ሌላ ሀገር እንሄድና እዛ ነው የምንሆነው። ስለዚህ ቤተክርስቲያን ለመሄድ በጣም እድል የለንም። ትንሽ እድል ነው ሊኖረን የሚችለው። ህብረት ለማድረግ ቤተክርስቲያን ውስጥ ወይም ከወገኖች ጋር ህብረት ለማድረግ ብዙ እድሎች የሉንም። እንደገና ደግሞ የጸሎት ፕሮግራሞችን ለመካፈል ወይም ደግሞ ቸርች ውስጥ ቤተክርስቲያን ውስጥ በምንካፈለው ቤተክርስቲያን ውስጥ ወይም አባል በሆንበት ቤተክርስቲያን ውስጥ ያሉ ትምህርቶችን መጽሐፍ ቅዱሳዊ የሆኑ ትምህርቶችን ለመማር እድል የለንም። በዛ ላይ በልጅነት ነው ወደ እግር ኳስ ህይወት የምንገባው እና ያ ስለሆነ በተለይ በጌታ የሆኑ ልጆች ያ በጌታ የሆኑ አማኝ የሆኑ ልጆች ያ ነገር የለንም እና ሁሌም ግን መጽሐፍ ቅዱስ ይዤ ነው ወደ ካምፕ የሚሄደው እና ማስታወሻም አብሬ ይዛለሁ። ብቻ የገባኝን ነገርም ለመጻፍ ሳነብ እንደዛ አደርጋለሁና ግን የሚገርም በጣም ብዙ ድክመት አለብኝ። እንደዛም ሆኖ ሌሎችንም በጌታ የሆኑ ልጆችንም ሳይ በጣም ትልቅ ድክመት አለብን። እውነት ለመናገር ያው ስራችን በጣም አድካሚ ነው። በጣም ብዙ እረፍት ይፈልጋል። ሰውነትም አእምሮም ሰውነትም ነው የሚደክመው። ግን እንደዛም ሆኖ ትንሽም ቢሆን መጽሐፍ ቅዱስን ለማንበብ ጥረት አደርጋለሁ እና እግዚአብሔር በጣም በዛ ህይወት ውስጥ እኔን ሰርቶኛል ብዬ ነው ማምነው። በጣም በብዙ ሰርቶኛል እና ብዙ ጊዜ ካምፕ ይዤ እሄዳለሁ። ግን ብዙ ድክመት አለብኝ። ማለትም ለማንበብ ፈልጋለሁ፣ ማነብበት ጊዜ አለ፣ ግን ማላነብበት ጊዜም ደግሞ ይበዛል። ከራሴም ድክመትም ከድካም ከዚህ ደግሞ ከስራችን ድክመት የተነሳ ግን ጌታ ያንን አላየም። የውስጤን መሻት ስለሚያይ
የነበረኝን የቃሉን ዕውቀት ማወቅ ስለምፈልግ ወይንም ደግሞ መጽሐፍ ቅዱስን የማንበብ ደግሞ የዕለት ተዕለት ፍላጎት ስለሚያይ እግዚአብሔር ያው የልብ አምላክ አይደለ? የልብ መሻታችንን ያውቃልና በብዙ ረዳኝ። በማወቅም ባለማወቅም ገብቶኝም ሳይገባኝም ግን እግዚአብሔር በብዙ በቃሉ አማካኝነት እኔን ሰርቶኛል እና እንደ ሌላው ሰው እንዳልኩ ነው። ብዙ እድል የለንም እኛ በተለይ ሁሉም በጌታ የሆኑ ልጆችን ብቻ አይደለም እያልኩ ያለሁት። ስፖርት ውስጥ ሁላችንም ይሄን ለማድረግ ስራችን ያው ጊዜ ስለሌለን ይከለክላል እና ነገር ግን እኔ በዛ ሁኔታ ውስጥ ግን ለማድረግ በምጥርበት ሁኔታ ውስጥ ግን እግዚአብሔር እኔን እየሰራኝ እያሳደገኝ ሄዷልና በተለይ ያለፉትን ጥቂት አመታት ግን እነዚህን 2 አመት 3 አመት በተለይ ደግሞ ይሄኛውን አመት እግዚአብሔር በጣም በህይወቴ ትልቅ ለውጥ ያመጣበት በጣም በብዙ እግዚአብሔር የረዳኝ አመታቶች ናቸው። በተለይ ቃሉን ከማንበብ አንጻር እያነበብኩ እንድመላለስ እግዚአብሔር ጸጋ አብዝቶልኛል። ከኔ ሳይሆን እንዳልኩ ቅድምም እንዳልኩ በሞኝነት በእግዚአብሔር ፊት እጸልይ ነበር። ጌታ ሆይ የቃልህን ዕውቀት ግለጥልኝ፣ እግዚአብሔር እርዳኝ። ምክንያቱም የእግዚአብሔር ቃል የእግዚአብሔር ጸጋ ካልረዳ በስተቀር ካልገለጠ በስተቀር መረዳት አትችልም። በራስ ዕውቀት ዝም ብለን የምናነበው ቃል አይደለም የእግዚአብሔር ቃል እና ያንን ማወቅ ስለምፈልግ እግዚአብሔር እርዳኝ ብዬ በሞኝነት ብዙ ጊዜ የጸለይኩት ጊዜ አለ እና እግዚአብሔር ከጊዜ ወደ ጊዜ እያሳደገ ህይወቴን እየሰራ ህይወቴን እየለወጠ ነው። ስለዚህ በተለይ የካምፕ ህይወቶቼ በተለይ ደግሞ ከክለቦች ጋር ከብሔራዊ ቡድን ጋር ያሳለፍኩት እነዛ ረጅም ጊዜያቶች እኔ የተሰራውባቸው በተለይ ምንም አይነት አክሰስ ሳይኖር ግን ደግሞ እዛ ዶርሜ ሆኜ ከጌታ ብዙ እኔን የሰራበት ነውና መጽሐፍ ቅዱሴን በጣም ነው የምወደው። ምንም እንኳን እንደው ድካም ውስጥም እያለፍኩም ቢሆን ግን በተቻለ መጠን ከዛ ዕውቀትን ለማወቅ ጥራለሁና ያ ነው በህይወቴ እየሆነ የመጣው። እጅግ በጣም ድንቅ ነው ያለን ቆይታ። በጣም እናመሰግናለን። በድጋሜ ሎዝዬ ከተጣበበ ጊዜ ሰተሽን በዚህ አብረሽን ስለምትቆይ እጅግ አድርገን እናመሰግናለን። ያው ሰዓቱ ውስን ስለሆነ በሚቀጥለው ሳምንትም የተለያዩ ጥያቄዎችን እያነሳን በዚሁ በተመሳሳይ ሰዓት የምንቀጥል መሆኑን ልናሳውቃችሁ እንወዳለን። ነገር ግን እንደው ብዙዎች ደጋግመው አንድ ነገር ይጠይቃል። በፌስቡክ እንዲሁም ደግሞ በዚህ ባጋራው ጊዜ በውስጥም የሚጽፉልኝ ሰዎች አንድ ጥያቄ ነው አበክረው የሚጠይቁት። የስኬቷ ሚስጥር ግን ምን ይሆን ይላሉ። ይህንንማ ሳትነግረን ማለፍ የለባትም። የስኬቷ ሚስጥር ምንድን ነው ብለው ይጠይቃል። ሎዛ ምን ትላለች? እኔ ያው ባለቤቱ እሱ ራሱ እግዚአብሔር ነው ብዬ ነው የምመልሰው። እኔ በመጣሁበት የህይወት መንገድ ውስጥ የኔ ስኬት ነው ብዬ የማወራው አንድ ነገር የለም። በቃ ይህንን ስል እንደው ዝም ብሎ ለማለት ምናምን አይደለም። ወይም ደግሞ በቃ ማለት አንድን ነገር ባለቤት እያለው አንተ ባለቤት ሆነ አታወራ። በቃ እሱ ራሱ ባለቤቱ ስለዛ ነገር ያወራል። ወይም ባለቤት እያለ አንተ እንደዛ አክት አታረግም። እና በእኔ ህይወት ውስጥ የስኬቴ ባለቤትም ሚስጥርም እርሱ እግዚአብሔር ነው። በቃ ሌላ እኔ ላወራ የምችለው ልናገር የምችለው ልጨምር የምችለው ልቀንስ የምችለው ምንም ነገር የለም።
ምክንያቱም እኔ ያደረኩት ነገር ምንም ስለሌለ ማለት እና እግዚአብሔር ግን ስለወደደ ስለፈቀደ ይህንን ስራ በኔ ህይወት ሊሰራ ስለፈለገ በኔ ህይወት ውስጥ ይህንን አድርጓል ብዬ ነው የማስበው። እውነቴን ነው የምልህ። በጣም ብዙ ከኔ የሚገራርም አቅም ያላቸው፣ ጉልበት ያላቸው፣ ጥበብ ያላቸው፣ በጣም በእግራቸው ብዙ ተአምር የሚሰሩ እግር ኳስ ተጫዋቾች አሉ። በኔ ዘመንም ከኔም በፊትም አሁንም ማለት እና በነዛ ሁሉ መካከል ግን እግዚአብሔር ይህንን ያደረገው ራሱ በፈቃዱ ነው እና ለራሱ ስራ ሲል ስለ ስሙ ክብር ሲል እኔን መጠቀም ስለፈለገ ነው እንጂ በኔ የሆነ ምንም ነገር የለም። ጠንክሬ እንድሰራ፣ በርትቼ እንድሰራ፣ ጠንካራ ሴት እንድሆን፣ ጎበዝ ሴት እንድሆን፣ በስራዬ ውስጥ አሰልጣኞቼንም ይሁን ጓደኞቼንም ይሁን አብረውኝ ከነበሩት ጋር በስምምነት በፍቅር እንድሰራ አቅም የሆነኝ ጉልበት የሆነኝ እግዚአብሔር ራሱ ነው እና በየጊዜው በየአመቱ እግዚአብሔር በእኔ ላይ የሚሰራውን ስራ እየጨመረ በብዙ አምላክነቱን፣ ጌትነቱን፣ አባትነቱን፣ መሪነቱን አሳይቶኛል። ለዚህ ደግሞ እግዚአብሔር ራሱ ነው ክብሩን የሚወስደው ማለት ነው እና የኔ ስኬቴ ሚስጥር ከዚህ በፊትም በጣም ብዙ ጊዜ ተናግሬያለሁ። እግዚአብሔር ራሱ ነው። አሁንም ደግሜ ላለው እግዚአብሔር ራሱ ክብሩን ጠቅልሎ ይውሰድ። ከልጅነት እስከ አሁን እስካለውበት እድሜ ድረስ እጆቼን ይዞ የመራው እሱ ስለሆነ ማለት ነው። ይህን እያልኩ ያለሁት ግን ስኬት ሆኖ እንዳለ ሆኖ እዛ ውስጥ ግን ያሉ ብዙ ቻሌንጆች አሉ። እውነት ለመናገር ማለት አንድ ሰው ስኬታማ ነው ስትል እንዲሁ መንገድ ሁሉ አልጋ ባልጋ ሆኖለት ነገሮች ሁሉ ተሳክቶለት ምናምን የመጣ አይደለም። ሁሉም ሰው የራሱ የሆነ ቻሌንጆች አሉ። እኔ ግን በቻሌንጆቼ ውስጥም እግዚአብሔርን አይቼ የኖርኩ ሰው ነኝ። ለዛ ነው ያንን የምለው። በስኬቶቼ ብቻ ሳይሆን በቻሌንጆቼ፣ በችግሮቼ በጣም ብዙ ከባድ የሚባሉ ፈተናዎችን ያለፍኩ ሰው ነኝ። በጣም ብዙ ግን በነዛ ሁሉ ውስጥ ጭምር እግዚአብሔርነቱን በህይወቴ እያሳየ ስለኖርኩኝ ነው። እኔ የኔ የምለው ስለሌለ ባለቤቱ እግዚአብሔር ስለሆነ ይህንን የምለው ማለት ነው። በጣም እናመሰግናለን ሎዝዬ። በአንቺ ህይወት ከሀ እስከ ፐ የተከበረው የሚወራው የሚነግሰው ጌታ ኢየሱስ ክርስቶስ ስለሆነ እጅግ ደስ ይለኛል። ቀጣዩን ጥያቄ ላክልና እንደው ማንም ሰው መቼም ዛሬ ስለ ስኬት እያወራን ነው ያለው። ምንም ነገር በአንድ ጀንበር በቅሎ የሚያድር ነገር አይደለም። መነሻ አለው መድረሻም አለው እና ልጅነት የሚባል ነገር በእያንዳንዳችን ህይወት ውስጥ አልፏል። የሎዛ ልጅነት ሲነሳ ደግሞ ነገዋን የሚያውቅ እግዚአብሔር አለ። በጣም የሚገርመው ነገር ስለ ነገ አትጨነቁ የሚለን እግዚአብሔር እንደኛ ዛሬ ላይ ቆሞ አይደለም፣ ነጋችንን በእጁ ይዞ ነው። ስኬትሽን ስታወሪ እያሰብኩ ነበር። ትላንትና እግዚአብሔር ገና በገሊላ ሳለ የሚለውን አስታወስኩ። ገና በልጅነት ወራት እግዚአብሔር ምን ብሎሽ ነበር? ደግሞ እሱን መጠየቅስ መጠበቁ ራሱ አሁን መጠበቅ ብዙ ልባቸውን ያዛላቸው 500 ሰዎች ውስጥ ብዙዎች አሉ ብዬ አስባለሁ። ወጣቶች የሚያዩሽ እግዚአብሔርን እየጠበቁ ያለውን ይፈጽማልን? ሎዛ ምን ትላለች? ወደ ልጅነቴ ስመለስ እኔ ያው ያደግኩት በጌታ በሆኑ ቤተሰቦች ውስጥ ነው። አያቶቼ የወንጌል አርበኞች ናቸው።
በጣም ወንጌልን በብዙ ረሃብ፣ በብዙ ስደት፣ በብዙ መከራ ለወንጌል ዋጋ የከፈሉ አያቶች አሉኝ። ቤተሰቦቼም በጌታ ናቸው። በጣም እግዚአብሔርን የሚፈሩ እኛንም እግዚአብሔርን በመፍራት እንድናድግ ያደረጉ ወላጆች ናቸውና ብቻ በልጅነቴ ጊዜ ላይ የማስታውሰው በተደጋጋሚ የእግዚአብሔር ድምጽ ወይም ደግሞ እግዚአብሔር በአገልጋዮቹ አልፎ ይናገር ነበረ። ያው ለሁላችንም ቤት ውስጥ ላለነው ልጆች እና እኔን ግን በተደጋጋሚ የሚያገለግሉ አገልጋዮች ዲቦራ ናት እና እቺ ልጅ ዲቦራ ናት፣ ሕፃን ሆኜ ማለት ነው። እቺ ልጅ ዲቦራ ናት፣ እግዚአብሔር በሷ ላይ ስራውን ይሰራል እያለ በጣም በተደጋጋሚ ይናገር ነበር። እኔም በራሴ እድሜ በዛ እድሜ የማስታውሰው ነው። ወላጆችም በተደጋጋሚ ነግረውኛል እና በዛ ጊዜ እኔ ዲቦራ ማን እንደሆነች ትርጓሜው ምን እንደሆነ ምናምን ባይገባኝም ግን እያደግኩ ከመጣው በኋላ ያቺ ሴት በመጽሐፍ ቅዱስ ላይ ያለችው ዲቦራ ምን አይነት ሴት እንደሆነች በመጽሐፍ ቅዱስ ውስጥ ተረድቻለሁ። ነገር ግን ይሄንን አሁን በቃ እግር ኳስ ተጫዋች እንደምሆን እና በዛ ህይወት ውስጥ እንደምኖር ግን እኛ ቤት በነገራችን ላይ እኔ ኳስ ተጫዋች እንደሆን ፈቃድ አይሰጥም ነበር። በጣም ወላጆቼ አንደኛ ሴት ነኝ፣ ሁለተኛ ደግሞ በትምህርቴ ትልቅ ደረጃ እንድደርስ ይፈልጋሉ። ሶስተኛ ደግሞ በእግር ኳስ በዚህ ልክ ምሳሌ ሆኖ የወጣ ከኛ አካባቢም እንደ ማህበረሰብም ስለሌለ ትልቅ ፍርሃት አላቸው። እኔ ኳስን ብዬ ወጥቼ ብዙ ነገር ሊያጋጥመኝ እንደሚችል ስለሚያስቡ እንደዛ እከለከል ነበር። ኳስ እንዳልጮት ሜዳ ከዚህ በፊትም ብዙ ጊዜ እንዳወራው ሌሊሶ ሜዳ የሚባል አለ። እዛው ደጃፍ ላይ ነው ያለው፣ የቤታችን ደጃፍ ላይ። እዛ እየወጣው ነው ሁሉ ጊዜ የምጫወተው። በየጊዜው ከወንዶች ጋር ነው የምጫወተው፣ የራሴን ኳስ እየሰራው በቃ ቤት ውስጥም ሜዳም እንደዛ ነው። ትምህርት ቤትም አይቀረኝም፣ የተላኩበት ቦታም የትም እና እያደግኩኝ ስመጣ ፕሮጀክት ስገባ የዞኑ የሴቶች እግር ኳስ ፕሮጀክት ስገባ የዛ ጊዜ ነው ከተወሰነ ጊዜ በኋላ እኔን ወደ ማስቆም የመጡት ማለት ነው ወላጆች። እና ያ ነገር ሲፈጠር ኋላ ላይ ግን ስጋት አለባቸው እንደ ወላጅ። ምክንያቱም እኔ ሄደው ማነው ሜዳ ስጫወት የዱራሜ ስቴዲየም መተው አንድ ሁለት ጊዜ አይተውኛል። እዛ በነበሩበት ሰዓት ላይ ሰዎች በጣም ስለኔ ያወሩ ነበር። እቺ ልጅ እኮ በጣም አቅም አላት፣ አያሃት አይደለ? አባቴንም እናቴንም ታለንቷን አያችሁ? ምን ያህል ጎበዝ እንደሆነች አያችሁ? ጎበዝ ተጫዋች እኮ ናት፣ ነገ ትልቅ ደረጃ ትደርሳለች ይሏቸዋል። እና በሌላ ጎኑ ደግሞ እነሱ እንደ ወላጅ ደግሞ ለኔ ያስባሉ፣ ነገ ምን ልሆን እንደምችል ማለት ነው። በዚህ ሀሳብ ውስጥ በጣም እንደተጨነቁ ነግረውኛል እና እንደሚጨነቁም ግልጽ ነው። ከዛ በእግዚአብሔር ፊት ጸለዩ። በእግዚአብሔር ፊት ይሄንን ነገር ስለኔ በጌታ ፊት ጸለዩ እና አስታውሳለሁ እናቴ ያው እኛ ቤት የጸሎት ህብረት አለ፣ የማክሰኞ የጸሎት ህብረት የሚባል አለ። እንደገና ደግሞ የእናቶች ደግሞ የጸሎት ህብረት ደግሞ በሁሉም እናቶች ቤት እየተዞረ ይደረጋልና እናቴ በነዛ የጸሎት ህብረት ትካፈላለች እና ሁለቱም ጋር ስለ እኔ እንዲጸለይ ነገሯቸው ማለት ነው። ማለት ስላለው ሁኔታ እግዚአብሔር ደግሞ ትክክለኛውን ነገር እንዲያሳይ ፈቃዱን እንዲገልጽ። እቺ ልጅ ትልቅ አቅም አላት፣ ትልቅ ፍላጎት አለ፣ ግን የእግዚአብሔርስ ፈቃድ ምንድን ነው? እግዚአብሔር በዚህ ነገር ውስጥ አለበት። እግዚአብሔር ይህንን
ነገር ስላለብኝ ያውም ነገ ነው መግባት ያለብሽ ተብያለሁ ወደ ካምፕ ማለት ነው። ከዛ ሄድኩ። በቃ ማታ ለእናቴ ነገርኳት። እናቴ አይሆንም አለች። አይሆንም፣ ገና ልጅ ነሽ፣ ከቤት ብቻሽን አንድም ቀን ወተሽ የማታቂ የትም ሀገር ብቻሽን ሄደሽ እና ከዛ ደግሞ በቃ ጨነቀኝና ደግሞ ግን የዛን አመት እኔ የ10ኛ ክፍል ተማሪ ነበርኩኝ። የ10ኛ ክፍል ተማሪ ነበርኩኝ። ስለዚህ ደብተሮቼንም መጽሐፎቼንም በዛው አስተካክዬ ተኛው ማለት ነው። ከፈቀደች ለመሄድ ካልፈቀደች ደግሞ ለመቅረት ማለት ነው። እና እዚህ ጋር ነው የዛን ቀን ማለዳ ላይ እናቴ ተነስታ እኔን ቡድን መሪ ሆነው የመሩኝ ሰዎች ጋር አሰልጣኞቼ ጋር ሄደችና ጠየቀች። እቺ ልጅ እንደዚህ ተመርጣለች፣ ምንድን ነው ውድድሩ? ምን አይነት ነው? እንዴት ነው የምትቆየው? ከማጋ ነው የምትሄደው? ወዴት ነው የምትሄደው? በቃ አፋጠጠቻቸው ማለት ነው። እና በዛ ሁኔታ አለፈ። ከዛ ማለዳ ነው ሄደችው። ማለዳ 12 ሰዓት ጠዋት እኔ ከእንቅልፌ ነቅቻለሁ። እሷ ስትመለስ ሎዛ አለች። መኝታ ቤቷ ነበረች። ና ያለች ጠራች። እኔ በዚህ ነገር ላይ አቋሜ ታውቂያለሽ፣ አልፈቀድኩም። ነገር ግን እግዚአብሔር ያለው ይሁን፣ በተንበርከክ ይጸልይልሻለሁ አለች። ከዛ የሷ አቋም አልፈቀደችም፣ ግን በእግዚአብሔር ፊት ግን እጸልያለሁ በተንበርከክ ያለች። ተንበረከኩ፣ ጸለየችልኝ። አስታውሳለሁ፣ እግዚአብሔር ሆይ የልጄን አደራ አንተ ውሰድ፣ አደራ ማትበላ አምላክ የልጄን አደራ አንተ ውሰድ ብላ በኃይል ጸልያልኝ ለቀቀች። ስለዚህ እሷ ፈቃዷ መፍቀድ አልነበረም፣ ግን በእግዚአብሔር ላይ ካላት እምነት የተነሳ ግን እኔን ለእግዚአብሔር አደራ አሳልፋ ሰጠች ማለት። ስለዚህ የዛን ጊዜ ጀምሮ የያዘኝ እግዚአብሔር እስከ ዛሬ አለቀቀኝ እና እስከ አሁንም እጆቼን እንደያዘ ብዙ እንቅፋት፣ ብዙ ከባድ ህይወት፣ ብዙ ፈተና በህይወቴ ብዙ ነገር አልፎ ግን እግዚአብሔር መልካም ኖዚዬ ተባረኪ። በመሃል አንድ ዝማሬ እጋብዝሻለሁ። እኔ እህታችን በጣም የተወደደች አሁን ባለሽበት ኢሞሽን እህታችን አለች፣ በጣም የተወደደች ዘማሪት እና ማዕዚ ትባላለች። ማዕበሉ ሲገፋኝ ወጀቡ ሲገፋኝ የባሰ በርትቶ አቆመኝ እምነቴን አጸና። ማዕበሉ ሲገፋኝ ወጀቡ ሲገፋኝ ትላለች ማዚ። ፍሬንድ ሪኩዌስት አሁን ገስት ሪኩዌስት ላኪልኝ፣ ገስት ሪኩዌስት ላኪልኝ ቶሎ ብለሽ። ብቻ ምን ለማለት ነው? አንቺ አረፍት ያለሽ የኔ ውድ እህት፣ አንቺ አረፍት ያለሽ ገብታ 5 ደቂቃ ከእሷ ጋር እናመልካለን። ውሃ ጠጪ፣ ተረጋጊ። ለምን በደንብ ነው የምንፈልግሽ፣ እኛ እንድትበረክችልን እንፈልጋለን። አይነው የእግዚአብሔርን ቸርነት በጎነቱን አስበሽ እንደሆነ በእርግጥ ይገባኛል። ገስት ላይ በጣም የምትልኩ ሰዎች አላችሁ። ስለዚህ ትንሽ ገታ አድርጉት። በኋላ ላይ በተቻለ ፍጥነት እናስገባችኋለን። የተወሰነ ጊዜ ደቂቃዎች እንሰጣችኋለን። ነገር ግን ስለዚህ ማዕዚ
ብትኖር ደስ ይለኛል። ገስት ላይ ልካልኝ ነበር፣ ልኬላታለሁ። ከቻለች ብትገባ ደስ ይለኛል። አሁን ግን ተረጋግተሻል አይደል? ውሃ ጠጣሽ? በእኔ በወንድምሽ ስም አንዴ ውሃ ድገሚና ከዛ ትቀጥያለሽ። አሁን የእግዚአብሔርን መልካምነት ለመናገር ነው። አሁን ኢሞሽናል የሆንኩት እግዚአብሔር እንዴት እንደያዘኝ በእርግጥም ስላሰብኩኝ ነው እና ከስኬቶቼም ጀርባ ባሉት ህይወት ውስጥ ሁሉ እግዚአብሔር ይዞኛል። የዛን የያዘኝ እግዚአብሔር እስካሁንም አልለቀቀኝም፣ ከዚህ በኋላም አይለቀኝም። እሱ የታመነ ነው፣ እንደ ሰው አይደለም። ስለዚህ በዛ ደግሞ በጣም ደስተኛ ነኝ። በዛ መልኩ በቃ ወጣሁኝ። እኔ ያን ጸሎት እናቴ ጸልያ ከወጣሁኝ በኋላ እኔ አልተመለስኩ፣ ወደ ዱራሜም አልተመለስኩ። ከዛ ሐዋሳ ከነማ ገብቻለሁ። ሐዋሳ ከነማ ተጮቼ ከወጣሁ በኋላ እኔ አዲስ አበባ ክለብ ነው የተጫወትኩት። ከአዲስ አበባ ክለብ በኋላ የውጭ እድል አግኝቼ ውጭ ነው የተጫወትኩት እና እግዚአብሔር አንዴ በቃ አደራውን ተቀበለ፣ እስካሁን እንደያዘኝ ያለ እና ቅድም ወዳልኩ ወደ ስሜ ትርጓሜ ስመጣ እግዚአብሔር በዛ መልኩ ይናገር ነበረ። ስለዚህ እግዚአብሔር የተናገረውን ቃል የሚፈጽም አምላክ ነው፣ ያለውን የሚያደርግ አምላክ ነው። በወላጆቼ በኩል እነሱ እኔን አሳልፈው ለእግዚአብሔር ሰጡ። እግዚአብሔር ደግሞ ፈቃዱን በእኔ ህይወት አደረገ። በዚህ ህይወት ውስጥ እግር ኳስን መክሊት አድርጎ የሰጠኝ እግዚአብሔር ነው። የኔ መክሊት አድርጎ የሰጠኝ እግዚአብሔር ነው። ስለዚህ በህይወታችን ውስጥ ሁላችንም መክሊት አለን። እግዚአብሔር እኛን የሰራበት ዓላማ አለ። እግዚአብሔር እኛን የፈጠረበት ዓላማ አለ። በእኛ ህይወት ውስጥ የሚሰራው የራሱ የሆነ ስራ አለ እና ያንን ደግሞ የሚያከናውነው የሚሰራውም እግዚአብሔር ራሱ ነው። እግዚአብሔር አንድም ቀን ሰውን ተማምኖ ስራውን ጀምሮ አያውቅም። ማንንም ተማምኖ ስራውን ጀምሮ በቃ እግዚአብሔር ራሱን ተማምኖ የሚሰራ አምላክ ነው። ይሄንን ደግሞ እኔ በህይወቴ አይቻለሁ እና እግዚአብሔር ያላችሁን ይፈጽማል። እግዚአብሔር የተናገረውን ያደርጋል። እንደ ሰው አይደለም። ብቻ እነሱ እግዚአብሔርን አምነው እኔን ለፈቃዱ ሰጡ። እግዚአብሔር ይኸው አላሳፈራቸውም፣ እኔንም አላሳፈረም። እኔ እኮ ብዙ እኮ በመንገዴ ውስጥ ደክም ያለውኝ፣ ብዙ ወድቅ ያለው፣ ብዙ ነገር ውስጥ ገብቻ ያለው፣ የእግዚአብሔርን ፈቃድና ሐሳብ ያልሰማቸው ብዙ ጊዜያቶች አሉ። ግን እግዚአብሔር እንደኔ አልሆነም እና እግዚአብሔር እንደኛ አይደለም። የያዘን ሊለቀን አይደለም። እንዳለውም እንደፈጠረን እንደዛው ዓላማው እንደ ፈቃዱ ያኖረናል ብዬ ነው የማስበው እና ይሄ ዲቦራ የሚለው እግዚአብሔር በእኔ ህይወት ውስጥ የተናገረውን በተለይ እናቴ የሆነ ጊዜ ምን አለችኝ፣ ሁሌ በተደጋጋሚ ቃል በእኔ ይነገር ስለነበረ በእኔ ላይ እሷ የምታስብ የነበረው በቃ አገልጋይ እንደምሆን፣ ይሄ የቤተክርስቲያን አገልጋይ ወይም ደግሞ ቤተክርስቲያን ውስጥ በአገልግሎት ባለ እንትን ውስጥ የምኖር በዛ ሁኔታ በቃ ምክንያቱም መጽሐፍ ቅዱስ ላይ ዲቦራ በጣም ብርቱ ሴት፣ በጣም ጠንካራ ሴት፣ ጠላትን ደግሞ ያሸነፈች፣ የእግዚአብሔር አብሮነት ከሷ ጋር ሆኖ ጠላትን የተበቀለች ሴት ናት እና በዛ ነበረ የምታስብ የነበረው። እኔም ያንን ታሪክ ወይም ደግሞ በመጽሐፍ ቅዱስ ላይ የተጻፈውን ይህንን እውነት ካወቅኩኝም በኋላ ማለት አልገባኝም፣ አልተረዳሁትም። በዛው መልኩ እኔም ምቀጥል ነው የሚመስለኝ እናቴም እንዳለችኝ ማለት ነው እና ኋላ ላይ ግን ወደኋላ ዞር ብለን የኔን ህይወት ስናይ እኔም ሳይ እናቴም ስታይ እግዚአብሔር በእኔ የእግር ኳስ ህይወት ውስጥ የራሱን ስራ እየሰራ የራሱን ፈቃድ እያደረገ ስሙን በእኔ ላይ እየገለጠ ግን በብዙ ሲጠቀም አየን። ስለዚህ
ለካ እግዚአብሔር አሰራሩ ልዩ ልዩ ነው እና በእኔ የእግር ኳስ ህይወት ውስጥ በዚህ አይነት መንገድ ውስጥ እግዚአብሔር እኔን ይዞኝ ሲመራ የእግዚአብሔርን ድንቅ ስራ፣ የእግዚአብሔርን እርዳታ፣ የእግዚአብሔርን ትልቅነት ሰዎች እንዲያዩ ሆነ፣ ሰዎች እንዲገባቸው ሆነ። እኔን ሲያዩኝ እግዚአብሔር እንደረዳኝ፣ እግዚአብሔር እንዳገዘኝ፣ የስኬቴ ሚስጥር እግዚአብሔር እንደሆነ፣ ሰውን ከአፈር ከትቢያ ከአመድ ላይ አንስቶ እግዚአብሔር እንደሚያከብር፣ ለልጆቹ ታማኝ እንደሆነ፣ እግዚአብሔርን የሚጠሩ የሚከተሉ ሰዎች እግዚአብሔር እንደማይጥላቸው ማሳያ አድርጎ አሁን በእኔ ህይወት ውስጥ የሚሰራውን እግዚአብሔር እየሰራ አለው እና በኋላ ላይ በዚህ ተረዳን እና ምን ልል ፈልጌ ነው፣ እግዚአብሔር ለኛ የተናገረውን ነገር ይፈጽማል። ገና ህፃን እያለን ምንም ሳይገባን ራሱ ያለንን ነገር እግዚአብሔር ይፈጽማል። ብቻኛ በመጠበቂያችን ሆነን ጌታን ጠብቀው ሁሉን ነገር ለእግዚአብሔር ፈቃድ አሳልፈን እንስጥ ለማለት ነው። ድንቅ ምስክርነት ነው በእውነት በተለይ ታዳጊዎች፣ ወጣቶች በብዙ ተስፋ መቁረጥ ውስጥ ያላችሁ እግዚአብሔር አያየኝም ወይ? እግዚአብሔር አይመለከተኝም ወይ? እግዚአብሔር የሚናገረኝ ነገር ሌላ ነው፣ በህይወቴም ያልፈው ነገር ግን ሌላ ሆኗል ያላችሁት፣ ግራ የተጋባችሁ፣ በተስፋ መቁረጥ ውስጥ ያላችሁ ይህ ትልቅ የህይወት ስንቅ ይሆናችኋል ብዬ አስባለሁ። ክብረት ይስጥልኝ ሎዛዬ። እንደው ከዚሁ ጋር ተያይዞ መቼም ቴስቲሞኒውን ነግረሽናል፣ ምስክርነቱን። ፈረንጆቹ ኖ ቴስቲሞኒ ዊዛውት ቴስት ይላሉ። መቼም ፈተና ከሌለ ምስክርነት የለም እንደማለት ነው። ኖ ሜሴጅ ዊዛውት ሜስ ይላሉ። በህይወታችን ደግሞ ያጣነው ነገር ከሌለ መልእክት አዘል ህይወት አይኖርም እንደማለት ነው እና ክርስትና እግር ኳስ ጨዋታና ቻሌንጆቹ ተግዳሮቶቹን በሁለት ደቂቃ ግለጫቸው ብትባይ እንዴት ትገልጫቸዋለሽ? ኧረ በስመ አብ 2 ደቂቃ ብቻ በጣም ሰፊ ነው። ምክንያቱም እዚህ ጋር የእግር ኳስ ህይወት አለ፣ እዚህ ጋር ደግሞ ክርስትና አለ እና ደግሞ ቻሌንጆቹ አሉ። ስለ እግር ኳስ ቻሌንጅ ብቻ ራሱ ብነግርህ እግር ኳስ በጣም የጉልበት ስራ ነው። ሁል ጊዜም በየቀኑም ኤክሰርሳይዝ ማድረግ አለብህ፣ ሰውነትን ማዘጋጀት አለብህ ላለብህ ኮምፒቲሽን ወይም ፐርፎርማንስ። ያንን ነገር ብቁ ሆነህ ለመገኘት ያንን ማድረግ ይጠይቃል እና እግር ኳስ ላይ ያለ ፈተና በጣም ከባድ ነው። በተለይ ደግሞ ምንም አይነት የዌዘር ሁኔታ ላይ ትሰራለህ። ከሰኞ እስከ እሁድ ነው ስራ የምንሰራው። ሌሊት መነሳት ቢያስፈልግ ሌሊት እንነሳለን። በዝናብ ሊሆን ይችላል፣ በውርጭ ሊሆን ይችላል፣ እንሰራለን እና በጣም ከባድ ፈተና ያለበት ህይወት ነው። በዛ ሁሉ ስታልፍ ደግሞ ምናልባት ቡድን ውስጥ ወይም ክለብ ውስጥ ደግሞ ራሱን የቻለ ፈተናዎች ይኖራሉ። እድል አለማግኘት፣ ተቀባይነት አለማግኘት፣ በአንተ ችሎታ የሚተማመን ሰው ሊኖር ላይኖር ይችላል። ጨዋታ ሜዳ ገብተህ መጫወት እድል ማጣት ይኖራል እና ያ ራሱ በራሱ ብዙ ህመም አለበት። በጣም ብዙ ውስጥን የሚጎዳ ነገር ነው። ክርስትናንም በጣም የሚፈታተን ነገር ነው። እኔ በዚህ በጣም ብዙ ተፈትኛለሁ እና ግን በዚህ ህይወት ውስጥ ሳልፍ ግን ሁሌም ቢሆን ያበረታኝና ያጠነከረኝ ነገር እንደ አንድ እግር ኳስ ተጫዋችም እንደ አንድ ክርስቲያንም ግን እግዚአብሔርን በመፍራት ሁሉን ነገር ለእግዚአብሔር አሳልፌ ሰጥ ነበር በቃ እና እግዚአብሔርን በጣም ለመፍራት መንገዶቼን በጣም በቃ ለእግዚአብሔር ፈቃድ ለመስጠት ጥንቃቄ ለማድረግ እና ደግሞ በተቻለኝ መጠን ጸልያለሁኝ ጠዋትና ማታ
ካምፕ እያለውኝ ማለት ነው። ካምፕ በማሳልፍበት ጊዜ ማለት ነው ጧትና ማታ ጸልያለሁኝ። በቃ እግዚአብሔር እንዲረዳኝ መንገዴን ሁሉ እሱ እንዲወስድ በነገሬ ሁሉ እግዚአብሔር እንዲረዳኝ ሞገስ እንዲሆነኝ እና አቅም ችሎታ እንዲሰጠኝ እኔ ባለውበት ቡድን ውስጥ እኔ ባለውበት ክለብ ውስጥ እግዚአብሔር ምልክት እንዲያደርገኝ እና ደግሞ በእኔ ተጠቅሞ እግዚአብሔር እንዲሰራ ያንን ጸልይ ነበርና እንደዛም ሆኖ ግን ብዙ ፈተናዎችን አሳልፍ ያለውኝ እንዳልኩ እግር ኳስ በጣም ብዙ ሆነ የምትኖርበት ህይወት ነው። አንድ ቲም ውስጥ ብዙ ሆነ ነው የምትኖረው። በጣም ብዙ የተለያየ ባክግራውንድ ያለን ልጆች ነን የምንሰባሰበው። የተለያየ እምነት ተከታይ የሆነን ልጆች ነን አንድ ቡድን ውስጥ የምንኖረው። እንደገና ደግሞ በባህሪም የተለያየ ባህሪ ያለው ተጫዋች አሰልጣኝ ጋር አብረህ ትሰራለህና እነዛ ሁሉ ራሳቸውን የቻሉ ፈተናዎች ናቸው። ምክንያቱም በየቀኑ አብረን ነው የምንኖረው፣ በየቀኑ አብረን ነው የምንሰራው፣ በየቀኑ አንለያይም። አንድ ላይ በህብረት ሆነ ስትኖር ያለውን ፈተና እንግዲህ ታውቀዋለህ ሐኪም፣ ብዙዎችም እዚህ ይረዳሉና ሁሉም ቀን ተደስታ አታሳልፍም፣ ሁሉንም ቀን ጎብዛ አታሳልፍም፣ ሁሉንም ቀን በጥሩ ሙድ አታሳልፍም፣ ሁሉንም ቀን ደስተኛ ሆነ ምናምን አትጀምርም እና እዛ ውስጥ ግጭቶች ይኖራሉ፣ እዛ ውስጥ መኮራረፎች ይኖራሉ፣ እዛ ውስጥ ደግሞ በራስም ይሁን በቤተሰብም እዛም እርስ በርስ ካለ ተጫዋች ጋር ይሁን በስራም ትጋጫለ። ለአንተ ጥሩ አመለካከት ያለው ሰው ይኖራል፣ ጥሩ አመለካከት የሌለው ሰው ያጋጥመሃል። በዛ ነገሮች ሁሉ ትፈተናል እና በጣም በብዙ ትፈተናለ። ሜዳ ውስጥ ያሉ ቻሌንጆች አሉ። ኳስ አለማግኘት፣ ኳስ አለመስጠት፣ እንደገና ደግሞ የተለያየ ቻሌንጆች አሉ። በዛ ሁሉ ተፈትኛለሁ እኔ እና እንደገና ደግሞ ብቁ ሆኜ ጥሩ ችሎታ ወይም አቅም እያሳየው በዛ ጊዜ ላይ እድል ለኔ መሰጠት ሲገባው ወይም ደግሞ መጮት እየቻልኩኝ እድል ሳይሰጠኝ ቀርቶ ያቃል እና እነዛ ሁሉ አልፈዋል። ግን በእነዚህ ሁሉ መንገዶች ውስጥ ሌላው ደግሞ እግር ኳስ በጣም ብዙ አይነት እንዳልኩ የተለያየ አይነት በዚህ በኢንተርቴይንመንቱ ደግሞ በጣም ብዙ የሚያሳስቱ ነገሮች አሉ። እዛ ውስጥ የተለያየ ሀገር እንሄዳለን፣ የተለያየ ቦታዎች ክለቦች ጋር ለመጫወት የተለያየ ሀገር እንሄዳለን። እዛ ሀገር ስትሄድ በዛውም ደግሞ በህብረት የምትወጣበት አጋጣሚዎች አሉ። ከተማ ወደ ከተማ ከጨዋታ በፊት የሚሆን ከጨዋታ በኋላ በዛ ጊዜ ውስጥ ምናልባት ከጓደኞች ወይም አብረሃቸው ያሉ ልጆች የለመዷቸው ልምዶች ይኖራሉ፣ የሚያሳልፉት ልምድ አለ። ያ ሁሉ ቻሌንጂንግ ነው። እንደገና ደግሞ ቲም ውስጥ ክርስትናህን የሚፈታተን ወይም በእግዚአብሔር መንገድ ውስጥ ስትሄድ ያንን ነገር የእግዚአብሔር ፈቃድ ወይም የእግዚአብሔር መንገድ የማይፈቅደው ነገሮች እዛ ውስጥ አሉ እና ያ ሁሉ ቻሌንጂንግ ነው እና እኔ በነዛ ወቅቶች ላይ አልተሳሳትኩም ወይ? ተሳስቼ አውቃለሁ፣ ወድቄ አውቃለሁ። በተለያየ መልኩ ይሄ ምንድነው ድካም ውስጥ ገብቼ አውቃለሁ እና ግን በነዛ መንገድ ውስጥ ግን እያለፍኩኝ እግዚአብሔርን የምጠይቀው ነገር በቃ እግዚአብሔር እንዲረዳኝ፣ አቅም እንዲሆነኝ፣ ጉልበት እንዲሆነኝ እነዚህ መንገዶች ውስጥ የእግዚአብሔር መኖር እንዲኖር በቃ መንገዶችን ሁሉ እንዲያሳየኝ ግን እጠይቀዋለሁ። መቼም ቢሆን ከመጠየቅ ግን ወደኋላ ብዬ አላቅም እና በዛ ህይወት ውስጥ ነበረ ያሳለፍኩት። ግን በጣም እግዚአብሔር የረዳኝና በጣም ያገዘኝ ደደቢት እግር ኳስ ክለብ ስገባ ሐዋሳ ከነማ 2 ዓመት ከተጫወትኩ በኋላ ወደ ደደቢት እግር ኳስ ክለብ ስገባ ደደቢት ቤት ውስጥ
5 በጌታ የሆንን ልጆች ነበርን እና ይሰማል አኬ በደንብ ይሰማል። አዎ ሎዚዬ ቀጥይ። እና ከኔ ጋር 5 በጌታ የሆንን ልጆች ነበርን። ከዛ አንድ ላይ ህብረት ማድረግ ጀመርን። ከነሱ ጋር መጸለይ ጀመርኩኝ። እግዚአብሔር ነው የረዳን። ይሄንን ሐሳብ እህታችን ውብ አለም ትባላለች። አሁን እንግሊዝ ሀገር ነው የምትኖረው። እሷ ሐሳቡን አመጣችና በህብረት በቃ አንድ ላይ መጸለይ፣ በጋራ መውጣት፣ በጋራ መግባት፣ የእግዚአብሔርን ቃል አብሮ ማጥናት ጀመርን ማለት ነው። እና ያ የዝግጅት ወቅት ጊዜ ነው። የመጀመሪያ ደደቢት የገባው ዓመት የዝግጅት ወቅት ነበረን እና ያ ደብረ ዘይት ነበረን የዛ ጊዜ። ከዛ ወደ አዲስ አበባ ስንሄድ ደደቢት መቀመጫው አዲስ አበባ ስለሆነ ወደ አዲስ አበባ ስንሄድ ምን አደረግን? እህታችን ውባለም ቤተክርስቲያን ልደታ አሴምብል ነበረ የምታመልከው የምታገለግለውም እና እዛ አስፈቀደችልንና ጸሎት ሐሙስ 9 ሰዓት ላይ ለማድረግ ወሰንን ማለት ነው። እና ሁላችንም አንድ ክለብ ነው ያለነው። ልክ ትሬኒንግ እንደጨረስን እንግዲህ አስበው ትሬኒንግ የ1 ሰዓት ተኩል ወይ 2 ሰዓት ነው የምንቆየው። ከዛው እንደጨረስን ወደ ጸሎት የምንመጣይ ነበር። በጣም ይደክመን ነበረ። በጣም እንዝል ነበረ። በጣም በቃ ምን ብዬ ልንገር። እንደዛም ሆኖ ግን ይሄ ህብረት በዛ ጸሎት ሐሙስ ቀጠለ ማለት ነው። ከዛ እኔ ከሁላቸውም በእድሜ አንስ ነበረ። በጣም ነበር የሚሳሱልኝ እና ሁል ጊዜ ይመክሩኛል፣ ሁል ጊዜ ይገስጹኛል። ውሎዬን መንገዴን እንዳስተካክል የሚነግሩኝ ነበረ። በጣም በብርቱ ይጸልዩልኝ ነበረ። በጣም የሚገርም ፍቅር ነበረን። በጣም ብዙ ነገር አብረን ተካፍለናል። ይሄ በሚያስፈልገን ነገር ሁሉ ሁላችንም እርስ በርስ ቆመናል። በጣም ብዙ ከባባድ ፈተናዎች በህይወታችን ገጥመውናል። እነዛን ሁሉ ግን ያለፍነው በዛ ህብረት ውስጥ ሆነን ነበር እና እግዚአብሔር በዛ ህይወት ውስጥ ነው እኔን የሰራኝ እና ምን ልል ነው እኔ የህብረቱ ውጤት ነኝ። የዛ የጸሎት ህብረት ውጤት ነኝ። በጣም የሚገርመኝ እንደውም እነሱ ከማናቸውም የበለጠ ለኔ በጣም ይጸልዩ ነበር። በጣም ከራስ ፀጉሬ እስከ እግር ጥፍሬ ይዘው በጣም ይጸልዩልኝ ነበር። ከተለያየ ነገር እግዚአብሔር እንዲጠብቀኝ እንዲረዳኝ በጣም ይጸልዩልኝ ነበር። የሚገርም ፍቅር ነበረን በጣም እና በእግር ኳስ ውስጥ የነበሩትን ቻሌንጆች ሁሉ ፈተናዎች ሁሉ ብዙ የሚያምሩ ነገሮች አሉ። በጣም ብዙ የሚያሰናክሉ ነገሮች አሉ። በጣም ብዙ ወደኋላ እንድትል የሚያደርጉ ነገሮች አሉ። ግን የኛ ብርታት፣ የኛ አቅም፣ የኛ ችሎታ ሳይሆን እግዚአብሔር ግን በጸጋው ስለረዳን እኛን ሊረዳን ሲፈልግ እግዚአብሔር ያንን ህብረት መሰረተ ማለት ነው። ያንን ህብረት ማለት እና 5ታችንም ሆነን ቀጠልን። እውነቴን ነው የምልህ ማንም ሰው ሳያይ ማንም ሰው ሳይኖር እግዚአብሔር በዛ ህብረት ውስጥ በኔ ህይወት የተናገረውን ቃል ፈጽሟል። አንድ የቀረ ነገር የለም። አንድ እኔ ዛሬ የምኖረውን ህይወት እነዛ 5ቱ ልጆች ምስክር ናቸው። አሁን ለነሱ አዲስ አይደል። በጣም ትንሽዬ ክፍል ወይም ደግሞ ብዙውን ጊዜ አዳራሹ ላይ በጎን ልክ ስትገባ በቀኝ ሳይድ ወንበር ለ5-6 ወንበር ክብ አድርገን ነው ምንጸልይ ነበር። ልደታ አሴምብል ቸርች ማለት እና እዛ ላይ ያነባነው እንባ የጸለይነው ጸሎት ብዙ ነገር እግዚአብሔር ረዳን ማለት ነው። እና እነሱ አሁን ምስክር ናቸው። በቃ ለነሱ አዲስ አይደለም። እዛ ህብረት ውስጥ እግዚአብሔር የተናገረውን ሁሉ ቻሌንጅ እንዴት ሎዛ በዚህ መልኩ ቀጠልሽ ካልከኝ ያ ህብረት የሚገርም ጾም ጸሎት እንገባ ነበር። ምሽግም የ3 ቀን የ4 ቀን በጋራ ጾም ጸሎት እንገባ ነበር።
ትሬኒንግ ላይ ያለንም ወይ ደግሞ እረፍት አንደኛ ዙር ወይ መጨረሻ የውድድር ዓመት ሲያልቅ ቤት ሳንሄድ ምናምን ወደ ቤት ሳንበተን እንደዛ እንጸልይ ነበር እና እንደዛ ያደረግን ብዙ እህቶች ከኛ ጋርም ተቀላቅለው ነበር ኋላ ላይ ማለት ነው። ከኛ ጋር ህብረት የሚያደርጉ እግር ኳስ ተጫዋቾች ማለት ነው። ከ5 ወደ 10 ምናምን አድገን ነበር። የሚገርም ማለት ነው። እግዚአብሔር በብዙ ረድቶን ማለት ነው። እና ህብረቱ ፋሬስ ይባላል። ያ ህብረት በእርግጥ አሁን ሁላችንም ወደ ተለያየ የህይወት መንገድ ውስጥ ስለገባን አልቀጠለም። ግን እግዚአብሔር እኛን ለመስራት እግዚአብሔር እኛን በመንገዱ ውስጥ አድርጎ ሊሰራን የመሰረተው ህብረት ነውና እኔ በእግር ኳስ ውስጥ ያሉትን ቻሌንጆች በመንፈሳዊ ህይወት ውስጥ ያሉትን ቻሌንጆች ሁሉ ያለፍኩት በዚህ መንገድ እግዚአብሔር ረድቶኝ ነው። እግዚአብሔር በድብቅ ሰርቶኝ ነው። እግዚአብሔር ማንም በማያየው ሁኔታ ሰርቶኝ ነው። ዶርም ውስጥ ብቻዬን በምጸልይ ጊዜ በሞኝነት በምጸልይ ጊዜ ገብቶኝም ሳይገባኝም በምጸልይ ጊዜ እግዚአብሔር በዛ በድብቅ የሰራው ህይወት ነው እንጂ ከኔ የሆነ ምንም ነገር የለምና እነዛን ሁሉ ህይወቶች ያለፍኩት በዛ ነው። ግን ብዙ ያነበውበት ብዙ የተቸገርኩበት ብዙ የተፈተንኩበት ብዙ የተገፋውበት በጣም ብዙ ከባድ የሆኑ ፈተናዎችን አልፌያለሁ። እውነት ለመናገር ከዚህ ስኬት ጀርባ በጣም ብዙ ነገሮች አሉ። ግን እግዚአብሔር ስለ ስሙ ክብር ሲል በስኬቶቼ ብቻ አይደለም በቻሌንጆቼ ውስጥም እግዚአብሔር ስራውን ሰርቷል ማለት ነው። አሜን። ድንቅ ነው የእግዚአብሔርን ነገር እየሰማን ያለነው። ይህ ደግሞ ለብዙ ወጣቶች ስንቅ ይሆናል ብዬ አስባለሁ። ሰዎች ቻሌንጆቻቸው እንዴት እንዳለፉ ብዙ ነገሮችን ሲያጋሩ ህይወትን ማካፈል ነውና እጅግ አድርጌ አመሰግናለሁ። ታብታብ እንድታደርጉ ፈልጋለሁ። ሙሉ በሙሉ አቁማችኋል። አይኖ በምስክርነቱ ተመስጣችሁ እንደሆነ በዚህ ያላችሁ 445 ሰዎች ይገባኛል። ነገር ግን ታብታብ አድርጉ። ጥያቄ ያለኝ የምትሉ ሰዎች ጥያቄ እንድትጠይቁ እድል ሰጥተን ነበር። እዛ የተቀመጡትን ነው 7ቱን መርጠን በሚቀጥለውም ደግሞ ሳምንት ሎዚ ትገኛለች አይደል? ንገሪያቸው። ሳምንት ትገኛለች በተመሳሳይ ሰዓት። ስለዚህ የሁሉንም ጥያቄ በአንዴ መመለስ ስለማይቻል በሚቀጥለው ሳምንት ደግሞ እንቀጥላለን። ኢንቦክስ አድርጉልኝ ጥያቄዎቻችሁን። እኔ ከሽኜ አሳምሬ አቀርባለሁ። ሎዚም ደግሞ እንዲህ 2 ደቂቃ በሆነ ሁኔታ ትመልሳለች፣ ምንም ሳይሰለቻችሁ ማለት ነው። እንደው በዚህ መሃል ታብታብ አድርጉ፣ በደንብ ታብታብ አድርጉ። አሁን ስለ ኢየሱስ ልታወራ ስለሆነ በደንብ እስቲ ታብታብ አድርጉ። ፍቅራችሁን ደግሞ ግለጡላት። ተጠቅማችኋል? አሳዩን እስቲ። ምላሻችሁን ማወቅ እንፈልጋለን። እየተጠቀማችሁ ነው ያላችሁት ወይስ እንዲሁ ነው የተቀመጥነው? እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ስለዚህ በደንብ አድርጋችሁ አመስግኑልኝ። እኔ ጋር ሳይሆን ሎዚ ጋር ቴንኪዩ በሏት። በደንብ ፍቅራችሁን ግለጡላት። እናመሰግናለን በሏት። የተጠቀመ ሰው ባይዞ ሪያክት ያደርጋል። እኔ ደስ ብሎባኝ በልቤ ነው ይላሉ አንዳንድ ሰዎች። አሜን በል ስትይ እኔ በልቤ ነው የምለው ይላል። ልብና ኩላሊትን አክሊሉ ተስፋዬ አይመረምርም። ልብና ኩላሊትን የሚመረምር እግዚአብሔር ነው። ስለዚህ የተገለጠ ግን ደስ አይልም። አዲሱ ተባረክ። እግዚአብሔር ይባርካችሁ። እስቲ ፍቅራችሁን ግለጡላት በደንብ። ወደ ቀጣዩ ፕሮግራም ከመሄዳችን በፊት በደንብ አድርጋችሁ ፍቅራችሁን ግለጡላት። እንዲዬ ቴንኪዩ ሶ ማች። ቸርነት ቴንኪዩ። እግዚአብሔር ይባርካችሁ። ያው በጣም ነው የሚወዱሽ እንደምታውቂ። እግዚአብሔር ይባርክልኝ። እግዚአብሔር ሲወድ የሚሰጠው ሰው ነው። ብዙ ያነቡ በህብረት ውስጥ አብራቸው የጸለያችሁት እንዳለ ደግሞ የማታውቂያቸውን ሰዎች እግዚአብሔር የጸሎት ሰራዊት አድርጎ አስነስቶልሻል። ግን የማታውቂያቸው ሰዎች ስለ አንቺ ይጸልያሉ። በጣም ብዙ ልጅ እኮ ወይኔ ብለው የሚጸልዩልሽ ብዙ ሰዎች አሉ። እኔ እንኳን እንዲሁ ስናወራ ድንገት ሳወራቸው
ወይ ደግሞ ድንገት የሆነ ሰዓት ላይ ሲያዩ የሚገርምሽ እኔ እኮ በጣም ነው የምማልደው ይላሉና እግዚአብሔር የማናውቀውን ሰራዊት ነው የሚያስነሳልን። ይሄ ሁሉ ሰው ፍቅሩን ነው እያሳየ ያለው። አበባው ሌሎች እየስጡልኝ እኔ ጋር የምታመጡትን እንወድሻለን በሏት። በጣም ለትውልድ የሚጠቅም ትልቅ በህይወት የተፈተነ የሚቀዳ ለሌሎች ሞዴል ነሽ እያሉች ነው። የኢትዮጵያዊ ሞዴል ለብዙዎች ሞዴል እንድትሆኝ ያደረገ እግዚአብሔር ነው። ገብታችሁ በኋላ ላይ ገስት ላይ 15 ደቂቃ እንደምንሰጣችሁ ተነጋግረናል ከሎዚ ጋር። አንዳንድ ደቂቃ ያልበለጠ ትናገራላችሁ። ታገሱና ጠብቁ። አሁን ግን ወሳኝ የሆነ ርዕስ ነው ልትናገር ያለችው። በጣም የማይጠገብ ርዕስ ነው። የማይሰለች ርዕስ ነው። አውርታችሁት እያወራችሁት የሚናፍቅ ርዕስ ነው። አሁን ልታወራን ያለው ርዕስ እና ያንን ርዕስ ከመናገሯ በፊት ኢየሱስ የሚባለውን ታላቅ ርዕስ ልታወራ ስለሆነ ሁላችሁም እስቲ በደንብ ኮፒ ሊንክ አድርጉ። በደንብ አድርጋችሁ ኮፒ ሊንክ አድርጉ። እያየው አይደለም። በደንብ ኮፒ ሊንክ አድርጉ። ታብታቡን 150 ሺህ ያስገቡት። ከዛ ኢየሱስን እንዴት ትገልጪዋለሽ? በእርግጥ ተተርኮ ተገልጦ ተወርቶ የሚያልቅ አይደለም። ነገር ግን አንዳንዶች ለእኔ አባቴ ነው ይላሉ፣ አንዳንዶች ምስጢረኛዬ ነው ይላሉ፣ አንዳንዶች አዳኜ፣ የተቤዠኝ፣ ኢየሱስ ለእኔ ብለው የሚሉት ብዙ ነገር አላቸው። ሎዛ አበራ one of the prominent footballer እንዴት አድርጋ ነው ኢየሱስ ክርስቶስ ጌታችንን የምትገልጠው? ተባረኪ። እውነት ለመናገር እንዳልከውም ስለ ኢየሱስ ለማውራት ያው ሰዓታትም ቀናትም ዘመንም እድሜም የትኛውም አይበቃውም፣ አይሰለችም። በጣም የሚወደድ ስም ነው። በጣም ድንቅ ስም ነው። ብቻ ኢየሱስ እኛን ስለወደደን ከምንም በላይ በቃ እኔ እግዚአብሔር በልጁ በኢየሱስ ክርስቶስ አማካኝነት ስላዳነኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ሁል ጊዜ ስለ መዳኔ ሳስብ በጣም ነው የሚደንቀኝ፣ በጣም ነው የምገረመው። ምክንያቱም እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን ባይሰጠን፣ ኢየሱስ በመስቀል ላይ ሞቶ ባያድነን፣ ደሙን ባያፈስልን፣ በዛ መልኩ ተዋርዶ ለኛ ክብር ባይሰጠን እኛ ምን አይነት ሰዎች ነበር የምንሆነው? እና እኔ ስለሆነልኝ ነገር ምናምን ብቻ እሱ ሳይሆን እኔ ሁል ጊዜ የምገረምበት የምደነቅበት ነገር መዳኔ ነው። ይህንን መዳን ደግሞ ያገኘሁት በአንዱ በኢየሱስ ክርስቶስ ነው። እና ኢየሱስ የመዳኔ ምክንያት ነው። ኢየሱስ የመትረፌ ምክንያት ነው። ኢየሱስ የዘላለምን ሕይወት የሰጠኝ ነው። ኢየሱስ አዳኜ ነው። ታውቃለህ፣ አሕዛብ ስንባል ምንም ስፍራ ያልነበረን ከሰዎች የማንቆጠር አምላክ የሌለን ሰዎች ነበርን እና ያንን ሁሉ እግዚአብሔር ትቶ በእስራኤል ላይ እንዳደረጉም በእኛም ደግሞ ገና ጥንት ለአብርሃም ወንጌልን እንደሰበከው መጽሐፍ ቅዱስ ይናገራል። አሕዛብ በአንተ ይባረካሉ ብሎ ማለት ነው። እና ያንን እግዚአብሔር የተስፋ ቃሉን ጠብቁ እኛን ያዳነበት ስም ነው ኢየሱስ። እና ይህንን ጌታ በሕይወቴ ስላየሁት በሱ ድኜ ዛሬ እሱን እንዳመልክ ጌታ እድል ስለሰጠኝ በሱ እግሮች ስር ዝቅ ብዬ በእያንዳንዱ ሁኔታዎቼ ውስጥ እየጠራሁት
አንዳንዴ ታውቃለህ የሆነ ስጸልይ ወይም ደግሞ ቤት የትም ቦታ ብሆን መጥቶ እዚህ ትከሻዬ የሚነካኝ ይነካኛል፣ ይሰማኛል በጣም እና የሆነ ወክ ያደርጋል በቃ ቤት ውስጥ እና በህልም ይናገረኛል፣ ቃል ይሰጠኛል። እኔ በጣም ጎበዝ የእግዚአብሔር ቃል አንባቢ አይደለሁም፣ እውነቴን ነው የምልህ። ምንም ማውቀው ነገር የለም፣ ግን እግዚአብሔር ቃል ይሰጠኛል። በጣም ይገርመኛል። እና በእኔ ላይ የተዘረጉትን ምንድነው የክፉ ሐሳብ የክፉ እቅድ ስለኔ ተዋግቷል፣ ጠበቃ ሆኖልኛል። በምፈልገው ሰዓት ሁሉ ተገኝቶልኛል። በምጠብቀው ሰዓት ሁሉ ሳይቀር መጥቷል። በየትኛውም የህይወቴ መንገድ ውስጥ እሱ አለ። ዳኛ ሆኖልኛል፣ ጠበቃ ሆኖልኛል፣ እሱ ታይቶልኛል። እና በህይወቴ ውስጥ ምንድነው የነፃነትሽ ቦታ ብለህ ብትለኝ ጸሎት ነው። በቃ የጸሎት ቦታዬና የትሬኒንግ ቦታዬ የነፃነት ቦታዎቼ ናቸው። በነገራችን ከኢየሱስ ጋር ሳወራ ስጸልይ በህይወቴ ውስጥ ምንም ነገር ይግጠመኝ፣ በስራዬ ይሁን በትዳሬ ይሁን በኑሮዬ ይሁን በየትኛውም ነገር ምንም ነገር ቢያጋጥመኝ እሱ ጋር መጥቼ ሳወራ ስጸልይ ለሱ ስነግረው ሁሉ ነገር ነው ከላይ ላይ የሚወገደው የሚገፈፈው። እኔ እንደ አዲስ ሰው ሆኜ ነው ተሰርቼ ከምጸልይበት የሚሆን ከሱ ጋር ከማወራበት ቦታ የምነሳው ማለት ነው። እና በተመሳሳይ ትሬኒንግ ቦታዬም ማለት ነው። ትሬኒንግ ሲሄድ በዛ ኃይል ተሞልቼ ስለሚሄድ በየቀኑ ትሬኒንግ ቦታዬ ላይ ምንም አይነት ነገር ቢያጋጥመኝ በቃ ያው ነኝ። በትሬኒንግን በአግባቡ ሰርቼ ተደስቼ ኢንጆይ አድርጌ ነው የምመለሰው የልምምድ ቦታዬ ላይ ማለት ነው። እና ብቻ ስለ ኢየሱስ ለመናገር ቃላት ያጥራል። እንዳልኩ ነው እኔ ከምንም በላይ ኢየሱስ አዳኛችን አዳኜ ስለሆነ ያ ስም የሚያድን ሆኖ ጸጋው ተገልጦ በዛ ስለዳንኩኝ ብቻ ደስተኛ ነኝ። እና ኢየሱስ የሚወደድ አምላክ ነው፣ የሚወደድ ጌታ ነው። ልንከተለው፣ ልንሰግድለት፣ ልናመልከው የሚገባ አምላክ ነው። አልፎ ተርፎ ደግሞ በእኛ ውስጥ ያለ ወዳጃችን ነው፣ አጋዣችን ነው። ደከማችሁ፣ ወደቃችሁ፣ አሳዘናችሁኝ፣ በድላችሁኛል፣ እኔን አልሰማችሁኝም፣ በፈቃዴ አልሄዳችሁም ብሎ እኛን ጥፉ ከፊቴ አልፈልጋችሁም የማይለን ሁሌም በቃ በፍቅሩ በምህረቱ በቸርነቱ የሚያኖር አምላክ ነው። ኢየሱስ ብቻ ለዘላለም ጌታ ነው። ዋው! ይሄን ነው ማለት በጣም ድንቅ ነው። እንግዲህ እየጠገብን አይደለም። ምናልባት ቆይታችን ይቀጥላል ብዬ አስባለሁ። ሎዚዬ እንዳደከምንሽ ይገባኛል። እኔ ግን ሌሊቴን እንደ ቀን ነው በቃ አሁን ጠዋት ላይ እንደሚሰማ ሰው ነው እየሰማሁ ያለው። ጠዋት ማለዳ የለም በነቃ አይምሮ ተነስቶ የሚያወራ ሰው ከተል ነው ያለሁት። ይህን ደግሞ የሚያደርገው ነው። እግዚአብሔር የተመሰገነ ይሁን። ሰዎች እየተነኩ ነው። አየሽ አስለቀሽኝ ሁሉ የሚሉ ሰዎች አሉ። በጣም እግዚአብሔር ብዙዎችን እየዳሰሰ ነው። ባይ ዘ ዌይ ትልቅ የምንለው ቸርች ኢትዮጵያ ውስጥ ትልልቅ የምንላቸው 2000 ሰው አይዙም ምናምን አይዙም። እዚህ ጋር ግን በጣም ብዙ ሰው እስካሁን ስንት ሰው እንደሰማሽ ታውቂያለሽማ? 12700 ሰው ነው የሰማሽ።
12700 እዚህ ጋር የምታየው አይደለም፣ ወደ ጎን ስታደርጊው ይታያል። 12700 ሰው ነው እየሰማ ያለው የእግዚአብሔርን መልካምነት፣ የእግዚአብሔርን አባትነት፣ የእግዚአብሔርን በጎነት፣ የኢየሱስ ክርስቶስን ጌትነት፣ አሳዳጊነት። ሁላችሁም ታብታብ አድርጉ። ትቀጥል የምትሉ ሰዎች ታብታብ እንድታደርጉ፣ ፍቅራችሁ እንድትገልጹላት፣ ጊፍት እንድትሰጡ፣ ሼር እንድታደርጉ እፈልጋለሁ። ሊያው ካልተገለጠ ፍቅር ባይዞ የተገለጠ ዘለፋ ይሻላል። ስለዚህ ፍቅራችሁን ግለጡ። ባይዞ ክርስቶስ የተገለጠ ነገር ነው ያለው እና በደንብ ሼር ስታደርጉ ፍቅራችሁን እየገለጣችሁላት ነው። ኮፒ ሊንክ ስታደርጉ አበባ አሁን የተለየ ሆኖ ሳይሆን ፍቅር እኮ ነው። ዊ ላቭ ዩ እያልክ አዲስዬ ጌታ ይባርክ፣ ረዱ ጌታ ይባርክ። ረዱዬ ባይዞ የተወደደ ሰው ነው። ሮዝዬ መሰላል ላይ ወጥቶ ነው አንዴ መሰላል ላይ ወጥቶ ስለማይሰራ ኔትወርክ መሰላል ላይ ወጥቶ ሁሉ ነው የሚዘምረው። የታምራት ኃይሌን ዝማሬ መጋቢ ዘማሪ ታምራት ኃይሌን ዝማሬ ሲዘምር ካየሽው የሚያምር ድምፅ አለ። ውብዬ መታለች። ውብዬ በጣም የተወደደች ሰው ናት። ውብዬን አይቻታለሁ። ቅድም እሷን ነው ያልኩት፣ ውብ አለም ብዬ ያልኩት እሷን ነው። ውብዬ በጣም ጄኒውን ነገር ነው ያላት። በጣም ነው የምንወዳት የምናከብራት እህታችን ናት። ፎሎ አድርጓት ውብዬን። በጣም የተወደደች እህት ናት። ፋይዞ ፎሎወሯ እንደ ትጋቷ ስላይደለ ፎሎ አድርጉ። ውብዬ ላይ አለችው ሁለተኛ ላይ ከላይ ጊፍት የሚሰጡ ሰዎችን ፎሎ አድርጉ። አስተያየት የሚሰጥ ሰው አይደለም የሚያስፈልገው በዚህ ዘመን። ህይወቱን የሚያካፍል ያለውን ሁሉ የሚያካፍል ለሌሎች የሚኖር የሚቆረስ ሰው ነው እግዚአብሔር ማየት የሚፈልገው። ስለዚህ የተወደደች እህት ናት። እውነት ነው የተጠቀምንባት። እኛም የዛኔም በጣም በብዙ ነው የተጠቀምነው። ውብዬ ነበረች፣ ገነት የምትባል ጎልኪፐራችን ነበረች፣ ነህሚያ የምትባል አጥቂ ቦታ ላይ የምትጫወት፣ እንደገና አስራት የምትባል ተከላካያችን ነበረች እና በጣም በጣም በእነሱ እግዚአብሔር አልፎ በጣም ረድቶናል። ክብር ለኢየሱስ ይሁን። ስለዚህ ሎዚ ደህና ነሽ? አር ዩ ስቲል ስትሮንግ? እንደውም እኔ ለእናንተ ያው እኛ ጋር ቀን ነው በእርግጥ እኛ ጋር የአዳር ፕሮግራም ቢሆንም አይከፋም። ከሰዓት ነው ግን እናንተ ጋር ምሽት ስለሆነ እንትን እንዳንል። አይ ምንም አይደለም። እንደው እስቲ ገጠመኞች ጋር እንሂድ። መቼም ሰዎች የሚቀዳ ገጠመኝ አላቸው ከመንፈሳዊ ህይወት አንጻር፣ እግዚአብሔር ከሰራው ነገር አንጻር። ቴንክ ዩ ሶ ማች። እግዚአብሔር ከሰራው ነገር